ሰራተኛዋ አዴይን እንግዲህ ዴቭና ፍቅርን ማን መረዛቸው የሚለውን ይዤላችሁ መጥቻለሁ። አዴይን ማለት ነው። አዴይ እንግዲህ እሷና አሹ ናቸው የመረዟቸው ተብሎ ፍቅርና ዴቭ ወደ ሆስፒታል ገብተዋል። ያንን ምግብ ያመጣችው ቤዛ ነበረች ማለት ነው። ቤዛ እንግዲህ አዴይን እንክብካቤ እያደረገ ነበር። ይህንንም ያደረገችው ይቺ ተንከሴስ ከፍቅር ጋር ተመሳጥረው ሁለቱ ነበሩ ማለት ነው። እንደዛ ያደረገችው አሁን ላይ ተመርዛለች ማለት ነው። ቤዛ የሰራችሁ ስህተት አለ ማለት ነው። ሰላም ጤና ይስጥልኝ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቤዛን ነው ማለት ነው። አዴይ ማለት ነው። ሶሪ ማለት ነው። አዴይ ማለት ነው። እቺ ቤዛ ምነው ካፌ አልጠፋለች ማለት ነው። አዴይ እንግዲህ እሷ ምን የምታውቀው ነገር ታሪክ የለም ማለት ነው። የዴቭ ፍቅረኛ እንደሆነች ሁላችንም እናውቃለን ማለት ነው። ከዛም አልፋ ደግሞ ከዴቭ ጋር በጣም ጥሩ ጊዜ እያሳለፉ ነበረ። ግን ይቺ የተረገመች ቤዛ በገባይበት እዛ ቤት ውስጥ እንግዲህ ፍቅር ጋር ተመሳጥረው አዴይን ማጥቃት አለብን፣ አዴይን የሆነ ነገር ማድረግ አለብን ስትላት ፍቅርም እሺ ብላ ለማስመሰል ምክንያቱም ዴቭ ስለምትወደው ዴቭ በአዴይ በጣም ትቀናለች ፍቅር ማለት ነው። ዴቭ ደግሞ አሁን ላይ ያለበት ህይወቱ በጣም ደስ ይላል ማለት ነው። አዴይም በጣም ያፈቅራታል ይወዳታል ማለት ነው። ይህንን እንግዲህ በማስመልከት እሷ ሆን ብላ ተነስታ ይቺ የተረገመች እርግማና ማለት ነው ቤዛ የምትባል ሴረኛ ዳይመንድም ደግሞ አልለቅሽም ሰላዴይ እያንዳንዷ ነገር ካልነገርሽኝ እመኝኝ እገልሻለሁኝ ብሎ እያስቸገራት ነበር ማለት ነው። እኔ ምንም ልልሽ አልችልም፣ ግን እሳ ማን ነው ሊመርዛቸው የቻለው? ስለዚህ እውነቱን ካልተናገርሽ አልለቅሽም እያለ ይዟት ነበር ማለት ነው። ቅምጥልም እንግዲህ እውነት አድርገሹ ከሆነ በአዴይና በዳይመንድ ላይ እውነት አድርገሽ ከሆነ እመኚ ሲጣርጌ ነው እምገድሽ እያለቻት ነበር ማለት ነው። ደሞ አንቺ ምን ባቡሬም እንግዲህ እየተቆጣት ነበር። ደሞ አንተ ምን ቤት ነህ እያለ ዳይመንድ እየጠየቀው ነበር ማለት ነው። ሰላዴ ምንድን ነው የምታውቀው ነገር እንዴ? አዴይ እኮ የለምለም ጓደኛ እስከሆነች ድረስ እያንዳንዷ ነገር እናገራለሁ ስለሷ ማን ሊመለከተኝ ይገባል፣ ምክንያቱም ከእሷ ጋር ጓደኛ ናቸው እያለ ነበር ማለት ነው። በነገራችን ላይ ይቺ የተረገመች እርግማናም ቤዛ ማለት ነው። ቤዛ ካለ ታውቃላችሁ ማለት ነው የተረገመኝ ስለሆነች ይህንንም በማስመልከት እንግዲህ በጣም ከባድ ነው። ይቺ የተረገመች እስካሁን ድረስ እዛ ቤት ውስጥ ነው ያለችው ማለት ነው። የነ ፍቅር እናት እንግዲህ አዴይንም አሹንም ከዛ ቤት ጥበቃ እንደሚሰራ ታውቃላችሁ ማለት ነው። ከዛ ቤት እያንዳንዳችሁ መውጣት አለባችሁ ብላ አስወጥታችኋለች ማለት ነው። እነሱም ከዛ ቤት ወጥተው እሱም አሹ ወደየት ይሄዳል? ሩታ ስለምትወደው አሹን ለምን አባረርሹ ማሚ እያለች ትጠይቃታለች ማለት ነው። ምን ያደርግልሻል? አንቺ ደግሞ ምን ቤት ነሽ? አድቤሽ ተቀመጪ ትላታለች። ምክንያቱም ልጆቼን እኮ እኔ ባልደርስላቸው ገላብኝ ነበረ። ስለዚህ አዴይም ቅጣቷን እሰጣታለሁ፣ ከዚህ ቤት መውጣት አለባት እያሉ ሩታና እንትን ይላሉ ማለት ነው። እዛ ቤት ውስጥ ግን እየሄዱ ነበረ። በጣም በአደይ ትቀናለች ፍቅር። ያው ዴቭ እንግዲህ አንድ ወንድ ልጅ ወዶ ሲመጣ እንጂ ሴት ልጅ ወዳ ስትሄድ አይዶኖ አይፈቀድም ማለት ነው ጋይዝ። ሴት ልጅ ወንድ ልጅ ወዷት ሲመጣ እንጂ ራሷ ፈልጋ ስትሄድ የማይሆን ነገር ነው። እና በዛ የተነሳ እንግዲህ ትልቅ ችግር ተፈጥሮ አሁን ላይ ያሉበት ሁኔታ በጣም ከባድ ነው ማለት ነው። ዳይመንድ እንግዲህ ለአዴይ እየተቆረቆረ ምንም ቢሆን ዘመዴ ናት፣ አሹንም ያባረረችው የነ ፍቅር እናት ስለ አዴይ ያውቃል በደንብ ስለሚያውቅ የኔ ልጅ ደግሞ እንደዚህ የመረዘች ነገ ደግሞ ህብላት ሌላ ነገር ልታደርግ ነው ብላ በጣም ተናዳና ተበሳጭታለች ማለት ነው። ይህን እያደረገች ያለችው የፍቅርና የቤዛ ሴራ ነው፣ የማንም አይደለም ማለት ነው። ይህም ማድረግ አልነበረባትም ማለት ነው። እያንዳንዱ ነገር በቤዛና በእንትና መካከል ያለችው እሷ ናት ማለት ነው። ቤዛ እንግዲህ የምታውቀው እንደነገርኳችሁ የባርኪ ፍቅረኛ ብትሆንም ይህንን እንደ ሰራተኛ እንደሆነች ነው የነ ባርኪ እናት የምታውቀው እዛ ቤት ውስጥ ማለት ነው። ቤዛ ግን የባርኪ ፍቅረኛ መሆኗን እናቲቱ አታውቅም፣ ልጆቹ ያውቃሉ ማለት ነው። ዴቭና አዴይን ለመበታተን ብለው የማይሰሩት ስህተት የለም ማለት ነው። ይቺ የተረገመች ማለት ነው። ቤዛ እንግዲህ አዴይን ለማስወገድ እፈልጋለሁ እያለች ነበር ማለት ነው። በቅርብ ቀን እንግዲህ ሁሉም ነገር ያበቃለታል፣ ሁሉም ነገር ያልቃል በማለት ሁሉንም ነገር እንትን እያሉ ይገኛሉ ማለት ነው። ቅምጥልም እንግዲህ
ቤዛን እውነት አድርገሽው ከሆነ እኔ ራሴ ነኝ የምገልሽ፣ ማንም አይገልሽም እያለ እየፎከረች ነበር ማለት ነው። ይህንንም እያደረገች ያለው እንደነገርኳችሁ እንትና ናት ማለት ነው። ውድ ቤተሰቦቼ ቤዛና ፍቅር ተመሳጥረው ነው ዴቭን የመረዙት ማለት ነው። ይቺ የተረገመች እርግማናም ማለት ነው። በቅርብ ቀን እውነቱ ይታወቃል፣ እያንዳንዱ ነገር ማለት ነው። እውነት ተደብቃ አቀርም፣ ሁሉም ነገር ስለሚወጣ ይፋ ይወጣል ማለት ነው። ያኔ ደግሞ እውነቷን ትናገራታለች ማለት ነው። ይቺ እርግማናም ይህን እንደዚህ እያደረጉ ያሉት ፍቅርም በአደይ በጣም ትቀናለች ማለት ነው። በጣም ነው የምቀናው ማለት ነው። እቺ ቀናተኛ የተረገመች ማለት ነው። ሁሉም ነገር አበቃለት፣ ገደል ነው። ከዚህ በኋላ ሌላ ነገር ምንም የለውም ማለት ነው። ምክንያቱም አደይንም አባራታለሁ አለች። እንደገናም ደግሞ እንትናንም ደግሞ አባሹንም አባረዋለች። ለሚም ደግሞ መቼም ቢሆን አደይ እንደዚህ አይነት ነገር ልታረጋ አትችልም፣ እያንዳንዱ ነገር አንቺ ነሽ ያደረግሽው ብላ እንደውም እየተቆጣቻት ነበር። እሷ እንደማታረግ ሁሉም ሰው እየተናገረ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉም። ባይ ባይ።